አዋቂ ምናምን የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን፣ እግዚአብሔር ይማረን። ኒቆዲሞስ ባለሀብት የአይሁድ መምህርና አለቃ ሆኖ ሳለ በትዕቢት ሳይያዝ ራሱን በመንፈስ ቅዱስ ድሃ አድርጎ ስለቀረበ በመንፈስ ቅዱስ ድሆች የሆኑ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና በሚለው ቅዱስ ቃል መሠረት መንግሥተ ሰማያትን ገንዘብ ማድረግ የሚችልበትን ትምህርት እንዲማር ሆኗል። ምስጢሩንም ገልጾለታል። በማቴዎስ ወንጌል ምዕራፍ 5 ከቁጥር 3 እንደተገለጸው እንኳን ለዐቢይ ጾም 7ኛው ሳምንት ኒቆዲሞስ አደረሰን አደረሳችሁም። ያ በሌሊት ተደብቆ የመጣው ኒቆዲሞስ ደቀ መዛሙርቱ በፈሩበት ሰዓት ዓለም ሁሉ በክርስቶስ በጨከነበት ጊዜ ኒቆዲሞስ ግን በግልጽ ወጥቶ ሽቶና ከፈኑን ይዞ ቀራንዮ ላይ ተገኝቷል። የጌታንም ሥጋ በክብር ለመቅበር የደፈረ ነው። በመሆኑም ኒቆዲሞስ ከሌሊቱ ጉዞ እስከ ቀራንዮ ምስክርነት የበቃ ስሙ በመጽሐፍት ጎልቶ የሚነሳ ሰው ነው። በዛሬው የገጸ ገዳማት ወአብነት መርሃ ግብራችን ቀደም ብሎ ዕለቱን በመስባክ እንድናስብ ያደረጉንና በሀዲያና ስልጤ ሀገረ ስብከት ማህበረ ቅዱሳን ለ2 ዓመታት ሲያስተምራቸው የቆዩ መጋቢት 13 2018 ዓ.ም ለምርቃት የበቁትን ደቀ መዛሙርት የምርቃት መርሃ ግብር የተመለከተ ይሆናል። አብራችሁን ቆዩም። ከርካኔ ወይ ተረክበ አመጻ በላይለ የንባፉየ ግብረ ጓለማየ አብነት ትምህርት ቤቶቻችን ዓለም በድንቅ ችሎታቸው የሚደነቅባቸው ቅድስናን ከክብረ ክህነት፣ ክብረ ክህነትን ከንግስና ጋር አስተባብረው የያዙ የስነ ዜማ፣ የስነ ጽሑፍ፣ የስነ ፈለክ፣ የስነ ስዕል፣ የስነ ሂሳብ፣ የስነ ሕክምናና የአስተዳደር የሙያ ዘርፎች ጠበብቶች
መገኛ ናቸው። መጋቢት 13 ቀን 2018 ዓ.ም በሆሳዕና መንበረ ጵጵስና ደብረ ገነት ቅድስት ማርያም ቤተክርስቲያን አብነት ትምህርት ቤት ለ2 ዓመታት ሲማሩ ቆይተው የተመረቁት ደቀ መዛሙርት ቤተክርስቲያን በአገልጋይ እጥረት ምክንያት ከተዘጋችበትና ከፊል አገልግሎት ከሚሰጥባቸው የተለያዩ ወረዳዎች የተገኙ ናቸው። ከምርቃታቸው በኋላ አገልግሎታቸው ሰፊ ነውና መመረቃቸው ለሕዝበ ክርስቲያኑ ትልቅ ደስታ ሆኗል። ጉባኤ ቤቶቹ መንፈሳዊ ትውፊታቸውን ጠብቀው ከትውልድ ወደ ትውልድ እንዲተላለፉ የአብነት ትምህርት ቤቶችን ማጠናከሪያና ማቋቋሚያ መርሃ ግብር በመንደፍ ነባር ጉባኤ ቤቶችን በማጠናከር በደቡብ በምስራቅና ምዕራብ የሀገሪቱ ክፍሎች ከ17 በላይ አዳዲስ አዳሪ አብነት ትምህርት ቤቶችን በመገንባትና በማጠናከር ለአህጉረ ስብከት ያስረከበ ሲሆን ሁሉም ተማሪዎችን በመቀበል እያስተማሩ እስካሁን አበረታች ውጤት በማሳየት በርካታ ደቀ መዛሙርትን በማፍራት ላይ ይገኛሉ። ለአብነትም በሃዲያና ስልጤ ሀገረ ስብከት የሆሳዕና ቅድስት ማርያም አዳሪ አብነት ትምህርት ቤት አንዱ ሲሆን ቀድሞ የነበረው የተማሪዎች ማደሪያ በማህበረ ቅዱሳን እድሳት ተደርጎለትና የመማሪያ ጉባኤ ቤት ተገንብቶ በአዲስ መልክ አገልግሎት ከጀመረ ከ2005 ዓ.ም ጀምሮ በ4 ዙር 125 ተማሪዎችን አስመርቆ ወደ አገልግሎት አሰማርተዋል። የአምስተኛ ዙር ሰልጣኞች ከሚያዝያ 2016 ዓ.ም ጀምሮ ለ2 ዓመታት ግብረ ድቁናና መሰረታዊ የሆኑ የሃይማኖት ትምህርት አዕማደ ምስጢር፣ ምስጢራተ ቤተክርስቲያን፣ ሥርዓተ ቤተክርስቲያን፣ ነገረ ቅዱሳን፣ ክርስቲያናዊ ስነ ምግባርና የቤተክርስቲያን ታሪክ በሚገባ ተከታትለው ያጠናቀቁ 26 ደቀ መዛሙርት በዛሬው ዕለት ተመርቀው የምስክር ወረቀት ከክብር ስራ አስኪያጁ ይቀበላሉ። ክብር ስራ አስኪያጅ፣ የተከበራችሁ እንግዶች፣ ውድ ተመራቂዎች፣ የዛሬዋ ቀን ከመድረሳችሁ በፊት እንደምታስታውሱት ከቤተሰብ ተለይታችሁ ለ2 ዓመት ያማራችሁን ሳይሆን የቀረበላችሁን በመመገብ ለዚህ ቀን የበቃችሁ ሲሆን ለዛሬው መድረሳችሁ ከመምህራኖቻችሁ በተጨማሪ በርካታ አካላት ከጎናችሁ እንደነበሩ ይታወቃል። በእንዲህ ሁኔታ 2 ዓመት አልፋችሁ በዛሬው ዕለት በክብር ስራ አስኪያጁ መልካም ፈቃድ ስትመረቁ ማህበረ ቅዱሳን ታላቅ ደስታ ይሰማዋል። እንግዲህ የጉባኤ ቤት ቆይታችሁ ስኬታማነት የሚለየው አሁን ባገኛችሁት ዕውቀት ብቻ ሳይሆን በምትሰማሩበት መንፈሳዊ አገልግሎት የተሻረ ነገር ባይጠብቃችሁም የድካምና የመሰልቸት መንፈስ ሳይሰማችሁ በንጽህና በትዕግስትና በጽናት ሕዝባችሁንና ቅድስት ቤተክርስቲያናችሁን ስታገለግሉና ወደፊትም በትምህርት ራሳችሁን ስታሳድጉ መሆኑን ማመን ይገባችኋል። በመጨረሻም የዚህ የትምህርትና ስልጠና ወጪ ሙሉ በሙሉ በማህበረ ቅዱሳን አስተባባሪነት በበጎ አድራጊ ምዕመናን ለ2 ዓመታት ሲታገዝ ለ2 መምህራን 112500 ብር፣ ለ22 ተማሪዎች ምግብ፣ የሕክምና ወጪና ሌሎች ወጪዎች 1,250,000፣ ለአስተባባሪዎች 87,500 ብር፣ ለምግብ አዘጋጅ 125,000 ብር በድምሩ 1,575,000 እንዲሁም በዛሬ ዕለት ለተመራቂዎች የተሰጠውን ስጦታ ጨምሮ 52,590 ብር ወጪ የተደረገ ሲሆን ወጪውን በመሸፈን ስልጠናው ውጤታማ እንዲሆን ላደረጉት በአሜሪካ ሀገር ዲሲ እና ቨርጂኒያ ክፍለ ግዛት የሚገኙ ምዕመናን አስተዋጽኦ ምስጋናችንን በእግዚአብሔር ስም እያቀረብን አምላከ ቅዱሳን የነፍስ ዋጋ እንዲያደርግላቸው እንማጸናለን። በመጨረሻም ለሀገረ ስብከቱ አስተዳደር፣ ለሰበካ ጉባኤና ማህበረ ካህናት፣ ለቀለም አባቶቻችሁ መምህራን፣ ለሀገር ውስጥ በጎ አድራጊ ምዕመናን፣ ለሆሳዕና ከተማ ሕዝበ ክርስቲያን ምስጋናችን ላቅ ያለ ነው። እንዲሁም ደከመኝ ሰለቸኝ ሳይል በቅርበት እንደ ቤተሰብ እየተከታተለና እየተንከባከበ ለዚህ ያበቃችውን የማህበረ ቅዱሳን ሆሳዕና ማዕከልና ለስልጠና ማዕከል አስተባባሪዎች ምስጋናችን ከፍ ያለ ነው። አምላከ ቅዱሳንም የነፍስ ዋጋ ያደርግላችሁ ዘንድ እንመኛለን። ረድኤተ እግዚአብሔር አይለየን። መጋቢት 13 2018 ማህበረ ቅዱሳን ይትባረክ ይድነቃቸው። ዲያቆን የሱኔ ታደሰ፣ ዲያቆን ዘሪሁን አክሊሉ፣ ዲያቆን እንግዳ ምትኩ ከአብነት ትምህርት ጎን ለጎን ትምህርት ሃይማኖት፣ ሥርዓተ ቤተ ክርስቲያን፣ 7ቱ ምስጢራተ ቤተ ክርስቲያን፣ ክርስቲያናዊ ስነ ምግባርና ነገረ ቅዱሳንን እየተማሩ ቆይተዋል ማለት ነው። ዲያቆን አዳነ ግርማ ከነገ በኋላ
አድገው ብዙ ነገር መስራት የሚችሉ አሁንም በሚሄዱበት አድባራት ደግሞ ሰፊውን ስራ የሚሰሩ ልጆች ናቸው። ዋናው ማዕከል ማህበረ ቅዱሳን በዚህ ብቻ አይደለም። በተለያዩ ስራዎች በቋንቋ በሃዲይኛ የሚሰጡ ትምህርቶችን በስብከት መልክ የሚሰጡ እንደገና ደግሞ ረጃጅም የሆኑ ትምህርቶችን በሰፊው በመተርጎም በመምህራን በማስተማር በቀጥታ በቴሌቪዥን የሚያስተላልፍ መሆኑ እንደገና ደግሞ በገጠሪቱ ቤተክርስቲያን የንዋየ ቅድሳት እጥረት ሲኖርም የሚደግፉ መሆናቸው በብፁዕ አባታችን አቡነ ሕርያቆስ መልካም ፈቃድ አሁን ደግሞ የዚህ የ2 ዓመት በጀት ተመድቦ በእንዲህ መሆኑ እንግዲህ ብፁዕ አባታችንም በተለያየ መንገድ ይሄንን ስራ እኛው ደግሞ ከነሱ ተረክበን የምንሰራበትን ጊዜ በተለያዩ በጀቶች አስደግፎ ለመስራት የብፁዕነታቸው ጥረት ነው። ይሄንን በሰፊው ማድረግ ይገባናል ማለት ነው። ተማሪዎች በሄዳችሁበት ሁሉ በታማኝነት እንድታገለግሉ አምላከ ቅዱሳን ይርዳችሁ። በተለይ ይህንን በጎ ስራ የሰራውን ታላቁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማዕከል ማህበረ ቅዱሳንን እጅግ አድርገን እናመሰግናለን። ሰዎች በሌሉበት ሰዎችን በመፍጠር አገልጋይ በሌሉበት አገልጋዮችን በመተካት የተዘጋቸውን ቅድስት አብያተ ክርስቲያናትን በሮች እየተከፈቱ የወንጌል አገልግሎት እንዲገለገል ሰፊ ስራ እየሰራ ያለ ማዕከል ነው። ለ2 ዓመታት እነዚህን ደቀ መዛሙርቶች ሲያስተምር የነበረ ታላቁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን እንዲሁም ደግሞ የከተማችን የክልላችን ማህበረ ቅዱሳን ማዕከል እጅግ አድርገን እናመሰግናለን። ከዚህ ቀደም በዋናው ማዕከል በማህበረ ቅዱሳን ዋናው ማዕከል አስተባባሪነት በሀገረ ስብከታችን በ4 ዙር 125 ደቀ መዛሙርትን በማስተማር ከድቁና እስከ ቅስና ድረስ ክህነት እንዲቀበሉ በማድረግ የገጠሪቷ ቤተክርስቲያናት ላይ ተሰማርተው እንዲያገለግሉ መደረጉ ይታወቃል። በተመሳሳይ ደግሞ 5ኛውን ዙር የአብነት ትምህርቱን ለማስቀጠል ከበጀት ጋር በተያያዘ ሆሳና ማዕከል ዓመታትን የፈጀ ጥያቄ ለሀገረ ስብከታችንና ለዋናው ማዕከል ሲያቀርብ ቆይቶ በመጨረሻም ዋናው ማዕከል የ22 ተማሪዎችን በጀት ለመቻል እንዲሁም በብፁዕ አባታችን መመሪያ ሰጪነት ሀገረ ስብከታችንም 100,000 ብር ድጋፍ በማድረግ በእግዚአብሔር ፈቃድ ከሚያዝያ 1 ቀን 2016 ዓ.ም ጀምሮ የአብነት ትምህርቱን ለማስቀጠል ተችሏል ማለት ነው። ከ22ቱ ተማሪዎች በተጨማሪም ሆሳና ማዕከል አጋር አካላትን በማስተባበር 4 ተማሪዎችን ጨምሮ በአጠቃላይ 26 ተማሪዎች ከሚያዝያ 1 ቀን 2016 ዓ.ም ጀምሮ እስከ ዛሬዋ ድረስ በማስተማር ዛሬ መጋቢት 13 ቀን 2018 ዓ.ም እንደምትመለከቱት ያው ያስመረቀን እንገኛለን ማለት ነው። በዚሁ አጋጣሚ ለተመራቂ ተማሪዎች እንኳን ደስ አላችሁ ለማለት እንወዳለን። ዲያቆን ይትባረክ ይድነቃቸውና ዲያቆን ሰሎሞን ተካልኝ የ2 ዓመት የትምህርት ቆይታቸው አስደሳች እንደነበረ ይናገራሉ። ለዚህ ክብር በመብቃታቸው መደሰታቸውን ይገልጻሉ። ስሜትን እዚህ ስመጣ ፊደል ራሱ በደም ላይ ይቻላልም ነበር። በማህበረ ቅዱሳን ምክንያት ፊደል ላይ ቻው ቅዳሴ ሰዓታት፣ ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ፣ መልእክተ ዮሐንስ ብዙ የተለያዩ ምስጢራተ ቤተክርስቲያናትን ብዙ እየተማር እዚህ አሁን ለዚህ በጣም ምኞቴ ነበረው። ይሄን ነበር ሄጄን ለማገልገል ምኞቴ ነበረው። አሁን ልናገለግል ደርሰናል። ለእናንተም እግዚአብሔር ይስጣችሁ። አመሰግናለሁ። በጣም ከልቤ አመሰግናለሁ። ደስታዬ ነው። አሁን የዛሬ ምርቃታችን ቀን ደስታ ነው። ይሄ የተሰጠኝ አንዱ የኦርቶዶክሳዊ ክህነት የሚለው ነው። አንዱ ደግሞ
ሰባቱ ምስጢራተ ቤተ ክርስቲያን ነው መጽሐፍ ነው የተሰጠኝ። ይሄንን ስዕል አድኖ የተሰጠው ከደብሩ ነው የመጣው። እኛ በቃ ሰዎች ገጠር ላይ ምንም ብዙም ስለማያውቁ በቃ እኛ ሄደን ኪያከ ስንላሱ ሰዎች በጣም ነው ደስ ይለኝ ነበር። ቤተሰቦቹም የደብር ምዕመናን ሁሉ በጣም ደስ ይለው ነበር። እኛ ከዚህ ሄደን ስናገለግል ከኛ ሀገር 3 ነንና የመጣ ነው። ከቡኮምራ ቅዱስ ዮሐንስ ነው የመጣ ነው። እኔ ሲመጣ አንድ ቄስ ነበር ነው የነበረ። አሁን እኔ ከመጣው 4ኛ ወር ላይ አንድ ቄስ ከጎንደር መጣና ከኔ ጋር እዛ በቀድሞ ሲማሩ የነበሩ ተማሪዎች እዚህ ላይ ሆሳና 3 ተማሪዎች ዲቁና ተቀብለዋል። እዚህ ጋር ማለት ነው እዚህ ሆሳና ላይ። ከዛ እኔ ከመጣ በኋላ 3 ዲያቆናቶች ነበር። እኔ ከመምጣቴ በፊት ምንም አልነበረም። እኔ እዚህ መጥቼ ከመጣው በኋላ ነው ህንጻ ቤተክርስቲያኑ የተመረቀው። ቀድሞ ትንሽዬ ነበረች ጎጆ ቤት በሷ ላይ ነው የሚቀደስ ነበረው። አሁን ግን በጣም ትልቅ ግዙፍ የሆነ ህንጻ ተሰርቶልናል። አሁን በዛ በጣም ደስ ብሎኛል። ዲያቆን ሰሎሞን ተካልኝ መጀመሪያ ሲገባ ትንሽ ሲያስፈራ ነበር። ቃለ እግዚአብሔር አልገባ ብሎ ብዙዎች ተቸግረን ነበር። በመጥፋት ባይሪም አስበን ነበር። ጠፍተንም ልንሄድ አስበን ነበር። አሁን ዛሬ በመድረሳችን በጣም ከልብ አመሰግናለሁ። እግዚአብሔርን ይመስገን። ዛሬ በመድረሴ በጣም ደስ ብሎኛል። መጀመሪያ እናትና አባት ብዙ ቤት ተቸግረው ለቤተ ክርስቲያን ብለው እነን ስለሰጡኝ በጣም እናትና አባትን ወንድሞችንም ጨምሬ አመሰግናለሁ። በዛ ሁለተኛ ቤተ ክርስቲያኒቷን ጽዮን ማርያምን ቤተሰበካ ጉባኤና አባላት በሙሉ እየራዱ እየጠየቁን በዚህ በማድረስ እነሱን እወዳለሁ። ሁለተኛው ደግሞ መቼም ማይረሳ ሁለቱንም መምህራኖች በጣም ሌት ቀን ሳይሉ እኛ እንኳን በመቀመጣችን ቂጣችን ሲያመን ዞር እያለን ወንበር ስንቀይር እንትን እየተማረን ነበር። እነሱ 2 ሰዓት የገቡ እስከ 6 ሰዓት 7 ተኩል የገቡ እስከ 11 ሰዓት ድረስ አንድ ቦታ ሳይሉ እነሱ በማስተማራቸው ሁለተኛው እነሱንም በጣም ከልብ አድርጌ አመሰግናለሁ። ሶስተኛው ደግሞ ማህበረ ቅዱሳን ምን አይነት ትዕግስት እንዳለ እኔ መጀመሪያ እንደሰማሁት ማህበረ ቅዱሳን ሲባል በስሙ እንጂ እንደዚህ በተግባር ምንም የሚያውቅ አይመስለኝም። እኔ እዚህ ከመጣሁ ወዲህ ሆሳዕና ማዕከል የሰሩት ስራ በጣም ከፍተኛ ስራ ነውና አብዞም 2 ቤተክርስቲያን በ2 ዓመት 2 ቤተክርስቲያን ሰርቶ በማህበረ ቅዱሳን ስም ሆማ ልደታ ወጌግላ ተክለ ሃይማኖት የሚባል ቤተክርስቲያን በመስራታቸው ከዛም አልፎ ተርፎ ለኛ ብሎ ሆን ብሎ ሌት ቀን ቤተሰባቸውን ትቶ ኑሯቸውን ልጆቻቸውን ትቶ ሌት ቀን የሚያስተምሩት ማህበረ ቅዱሳን ኃላፊዎች በጣም ከልብ አድርጌ አመሰግናለሁ። በጣም ደስታውን ሊገልጽ አልችልምና በጣም ደስ ብሎኛል። እንደኔ እኔ በጣም ነው ደስ የሚለኝ። እውነት ለመናገር እኔ የውስጤን አውጥቼ ለመናገር በጣም ይከብደኛል። በእነሱ ማለት ነው። በጣም የነበረው ነገር ባለፈውም እንደገለጽ ነው ብዙ ድካም ነበረ፣ ብዙ ሐሳር ነበረ፣ ፈተና ነበረ። ግን ያን ሁሉ ፈተና ተዋተን እነሱም እኛም በአንድ ላይ ጸንተን ለዚህ ፍሬ በመብቃታችን በጣም ደስ ይላል። ወንፍሬ ሆሙ ተአምርዎሙ ነው ከፍሬያቸው ታውቋቸዋላችሁ ስለሚል ፍሬ ይዘው በመገኘታቸው እኔ ደስ ብሎኛል። ጥሩ ናቸው። እግዚአብሔር የተመሰገነ ይሁን። በተለይ አሁን የመጡት በዚህ ዙር የመጡት ልጆች በጎ ናቸው፣ ተቀባይ ናቸው። ቃል እግዚአብሔር የሚያከራቸው ነገር የለም። ጥሩ ነው። እንግዲህ እግዚአብሔር በመካከል ገብቶ ባርኳቸውና አክብሯቸው ነው፣ ለቤቱ ጠርቷቸው ነው። መጥራት ብቻ ሳይሆን ስለመረጣቸው ነው። ስለመረጣቸውና ስላከበራቸው ልክ ከደቀ መዛሙርቱ እንደ 72ቱ ቆጥሯቸዋል ብዬ አምናለሁ። እንግዲህ ልጆች፣ ተማሪዎች፣ ዲያቆናት እንኳን ደስ ያላችሁ፣ እንኳን ለዚህ ፍሬ እግዚአብሔር አበቃችሁ እላለሁ። በተረፈ ግን አገልግሎታችሁን እንድታገለግሉ ሰውንም እግዚአብሔርንም በደንብ እንድታገለግሉ ለሰውም ለእግዚአብሔርም ተመችታችሁ የማትጎረብጡ ሆናችሁ እንድትኖሩ እግዚአብሔር ይፍቀድላችሁ እላለሁ። በተረፈ ደግሞ እንዳንራራቅ ነው፣ እንድንጠያየቅ እኛ ያለነው ከዚህ ነው እስካለን ድረስ እናንተም እየመጣችሁ እንድትጠይቁን የጠፋ ቃል እግዚአብሔርም ካለ
መታችሁ ብትጠይቁን እንነግራችኋለን። ባለው ነገር ቴክኖሎጂም ስላለ በቴክኖሎጂም እንድንጠያየቅ እንዳንረሳሳ እንዲው በእግዚአብሔር ስም አደራ እላለሁ። ያው አብረን እንግዲህ አገልግሎታችን እኛንም እየጠራችሁ በገጠሯም ቢሆን በማንም ባላችሁበት ነው ብትሉንም እንመጣለን። አትራቁን አንረቃችሁም እላለሁ። ሰላም ለአፉከ ለዮሐንስ ዘሳሞ ንጸልናው ወልቡ ላይ ነፍቶትከ ሶባደሞ ኢየሱስ ክርስቶስ መፍቅር የዋት እንተቀይሞ ለትግስትኪ የማይጽዋፍ እንደ ኢትያርሞ ለትግስትኪ ከማ አይምራቅሞ ኢየሱስ ዋስተብኩ ከማየ ማረነ እግዚአብሔር ወይሳላይሌና ወላጆችም ልጆቻቸውን ካጠገባቸው ርቀው እንዲማሩ በመፍቀድ ለቤተ ክርስቲያን በማበርከት አገልጋይ ካህናትን በማፍራቱ ረገድ የነበራቸው ሚና የጎላ ነው። ልጆቻቸው ተምረው ለዚህ ክብር በመብቃታቸው ደስታቸው ወደር የለውም። እኔ ደገፋ አቢዴ ነኝ። ካሜራ ቦማ ነው መጣሁ። ልጄ እዚህ እየተማረ ነው። ልጁን ለማስመረቅ ነው መጣሁት። ዛሬ ይመረቃል። አዎ ዛሬ ይመረቃል። ለማስመረቅ ትላንትን ለመምጣት እኮ መኪና ማጣው ሞተር ማጣው። ስለዚህ አሁን አንድ ሞተር የግለሰብ ሞተር አከራይቼ በሌሊት ተነሽቼ በ12 ሰዓት ተነሽቼ ነው እኮ ሞተሩን ይዤ በቤት እስከ ሆሳና ድረስ እኮ ከሞተር ጋር መጣሁት። ለልጄን የሃይማኖትን ደስታን ለማያት እኮ ነው። ሃይማኖቴ እንዳይጠፋ ብዬ ሃይማኖቴን አጠብቆ እንዲያዝ ያኔ አባቴን ሃይማኖት አይቼ ነው መጀመሪያ አባቴን አይቼ አባቴን እየተከተልኩ ነበርኩ። አባቴን ተከትዬ ጎርጊስ እየጠጡ ነበረው። ከዛ እየተከተልኩ ጣይሙ ገባ። የተማርኩም ትምህርትም እኮ ብዙም አልተማርኩም፣ ትንሽ ነው ተማርኩት። የሚያስተምር ድቁናት የሚያስተምር አስተማሪ የለም። በዛ ምክንያት ጣይሙ እየገባ እንዴ ይሄ እኔ ከሞትኩኝ በቃ ሃይማኖት ይጠፋል ብዬ ልጄን ሰጠው። በቃ ይማር ብዬ በህፃነቱ ሰጠው። 2 ዓመት ተምሮ እየተማራ እንደውም አንዳንድ ጊዜ ሲሄድ መሳፍራ እያሰጠው አምጥቼ የሚበላ የሚጠጣ ነገር እዚህ ያንሳል ብዬ ከኪሴም ብር እየሰጠው አስተምሬ ዛሬ የሚርቃ ስለተባለ ደስ ብዬ ነው መጣሁት። ደስ ብዬ ያው ሃይማኖቴ እንደውም እያዳበራ ነው ብዬ እንደዚህ ልጄ ከተማራ ሌላም ያስተምራል። መንግስትም እንደ ካወቀ ቤት ከተሰራ ያኔ ህልና ወደፊት ይሄዳል ብዬ አምኜ ነው መጣሁት። በቃ እንደውም ያኔ ፍቃድ ይዞ 2 ዓመት ተምሮ ትምህርት ተጨረሰ። ልብስና ለብሳለሁ ብዬ ነው ልብስን ይዤ መጣሁ። እኔ መስፍን ሙላቱ መጫ እባላለሁ። የመጣሁት ከጎራ ቀበሌ ገበሬ ማህበር ነው። ከሌሞ ወረዳ ከጎራ ጡሜ ቀበሌ ገበሬ ማህበር። በጣም ደስታዬን ለመግለጽ አልችልም። ተምሮ 2 ዓመት ቆይታ ድቁናን ተምሮ ቅዳሴ ለም በተለይ እኛ ጋር በሚሄድበት ሰዓት ላይ ከካህናት አባቶቻችን ጋር አብሮ በድቁና ጎን ለጎን ሆኖ እዛ ጋር ሲያዜም ራሱ ደስታዬ በጣም ወሰን የለውም። በጣም ደስ ብሎኛል። ከዛም በተጨማሪ ዛሬ በዚህ በምርቃት ላይ ተገኝቶ ከጓደኞቹ ጋር እዚህ ባየሁበት ሰዓት ላይ በጣም ደስታዬ እንጃ ልገልጽልህ አልችልም። በጣም ደስ ብሎኛል። አዎ እየመጣሁ እየጠየቅኩት ነው። የዓለም ትምህርቱን ያው 8ኛ ክፍል ተማሪ ነበረና ተፈትኖ ወደ 9ኛም አልፎ ነበረ። ያ ይቅርበት ብዬ ነው። ያው ይሄ ሊቀር ይችላል። ያ የዓለም ትምህርት ማንኛውም ጊዜ መማር ይቻላል። እኔ ራሱ በዚህ እድሜ ራሱ ተምሬ ነው። አሁን አጋጣሚ መንግስት ሰራተኛ ነኝ። መጀመሪያ በሱ እድሜ በነበር ሰው ውጤት ሳይመጣልኝ ሲቀር ራሱ ያው እድሜ ትምህርት ደግሞ እድሜ አይገድብም። በዛ እሱንም ያው ያን ይቅር ብዬ ነው ድቁናው ይበልጣል ብዬ ወደ ድቁናው ከ9ኛ ክፍል ትምህርት ነው አቋርጦ እዚህ እንዲከታተል ያደረኩት እና እየመጣውም አቅራቢያም ስለሆነ እከታተላለሁ፣ አየዋለሁ። ትምህርቱንም ያው በትክክል እንዲከታተል እርዳታ አድርግለት ነው። ከዚህ በኋላም ደግሞ የዓለም ትምህርቱ እንዲማር ከዛም በተጨማሪ እንደውም እዚህ ማህበረ ቅዱሳኑ ይሄ ተጨማሪ እንኳን የሚያስተምርም ከሆነ ለመስጠት ፈቃደኛ ነኝ እና ወደፊትም ደግሞ ይሄ ትምህርት እንዳይቋረጥ እና ቢኖር የሚል ገጠሪቷ ያው ብዙ ጊዜ እናንተም ታውቃላችሁና ያው ደካማ ቤተክርስቲያኖች አሉ። እነዚህ ልጆች ተምረው እዛም እገዛ እንዲያደርጉ እና ትምህርቱም ደግሞ ባይቋረጥ የሚል ሀሳብ ለመስጠት ነው። በጣም እንኳን ደስ ያለ ለዚህ ቀን እንኳን አደረሰ እላለሁኝ። ከዚህ በኋላም ደግሞ በጣም ከዚህ በላይ አገልግሎት እንዲያደርግ ቤተክርስቲያን ላይ እኔ ከኔም በላይ በቃ እዛ ሆኖ እንዲያገለግል ፈቃደኛ ነኝ። ታዛኝ ነው ይታዘዛል። ያን ትምህርቱ የ8ኛ ክፍል ትምህርት ራሱ አቋርጦ ያው ፈቃደኛ ሆኖ ነው እዚህ መጥቶ ራሱ
ትምህርቱ ሊከታተል ይችላል። በማህበረ ቅዱሳን የሆሳዕና ማዕከል አባላት ደቀ መዛሙርቱን ከዚህ ደረጃ ለማድረስ እንደ ወላጅ ሆነው በመንከባከብ ደቀ መዛሙርቱ ለፍሬ እንዲበቁ አድርገዋል። ለአምስተኛ ዙር አስተምሮ ያስመረቀው ይህ ጉባኤ ቤት አሁን ላይ አደጋ እንደተጋረጠበት መጠናከርና መስፋፋት እንደሚያስፈልገውም አባላቱ አጽንኦት ሰጥተው ይናገራሉ። ከመጀመሪያ አነሳስ ላይ ከቀለም ቀብነት ጀምረን ቤት ሲደሳ ጀምረን የነበረ ወጣ ወረድን ዛሬ ደግሞ የተማሪዎቹ ምርቃት ላይ እግዚአብሔር ረድቶን ሲንደርስ እጅግ በጣም ደስታ ነው የሚሰማና እንኳን እንቅልፍ አይመጣኝም ነበርና ይሄን እስከምናይ ድረስና ዝግጅቱም ወጣ ወረዶቹ ያንን ፕሮግራም ለማዘጋጀት ከደብዳቤ ከጻፍ ነው ለሀገረ ስብከትም ለዋና ማዕከልም ደብዳቤ ከጻፍ ነው ከሁለት ወር በፊት ጀምረን የነበረ እንቅስቃሴ በጣም እጅግ ጥሩ ነበር። እግዚአብሔር ረድቶን ደግሞ ዛሬ ያው እንደ እግዚአብሔር ቸርነት ዛሬ በተራማህ ነው። በጣም ደስ የሚል ነው። በእውነቱ 2 ዓመት በጣም ረጅም ጊዜ ነው። በጣም ረጅም ጊዜ ነው። እነኚህ ልጆች በትክክል በዋናነት ይዞ ሲያስተባብር የቆየው ያው ሙያ ገዳማትና መንፈሳዊ ትምህርት ቤቶች አገልግሎት ዋና ክፍል አለ። እዛ ላይ ያሉ ወንድሞች ይሄ ነው የማይባል ዋጋ ከፍሏል። በእውነቱ ያው እንደምታያቸው ህፃናት ናቸው። ብዙ ፍላጎቶች አሉ። እነሱን መያዝ፣ መቆጣጠር፣ ፍላጎታቸውን እንዲገቱ ማድረግ፣ የሚፈልጉትን ምግብ መመገብ በጣም አስቸጋሪ ነው። በተለይ በዓላት ሲመጡ ሲታመሙ ውሃ በጣም አስቸጋሪ ነው። ሆሳዕና ላይ ውሃ ይጠፋ ነበረ። በርካታ ጉዳዮች አሉ። የወላጅ ናፍቆት አለ። ያው ሄደውም የሚቀሩበት አጋጣሚዎች ነበሩና ብዙ ጉዳዮችን አሳልፈናል። በእውነት ትብሩም ጋር ያለው ነገር ያ ምንም አያውቁም ነበር። እውነት ለማውራት ሲመጡ ማለት ነው ምንም ከቤት መጥቶ ነበር። አንደኛ ቤተክርስቲያን ሩቅ ናቸው፣ አይሄዱም። ቤተሰብ ውስጥም እነሱም አይሄዱም። ቤተሰብ ምን እንደሆነ አያውቁም ነበር። ፊደላትን አያጣሩም ነበር፣ አያውቁም። አማርኛን አያወሩም ነበር። ያኛን አቻችሎ ችሎ ተምሮ ዛሬ ደግሞ ከኪዳን ጀምሮ እስከ ፍጻሜ ድረስ ያለ ቅዳሴ ድረስ ያለውን አገልግሎት እያገለገሉ ነው። እዚሁም እስከሚሄዱ ድረስ እያገለገሉ ነው ያሉት። በተጨማሪ ዙሪያ ላይ ያሉ ገዳማትና ደብራት ላይ ዞሮ እያገለገሉ ነበር። እውነት በበዓላት ላይ አሁን አጥቢያ ቤተክርስቲያን ሰው በሌለበት ቦታ ላይ ሰዎቹ ይዘው ይሄዱ ነበር። ልጆችን ትራንስፖርቴሽን ችሎ መኪና ይዘው መጥቶ ይዘው ይሄዱ ነበር። እዛ አገልግሎ ዘምሮ አስተምሮ ቀድሶ ይመጣሉ። በቃ ይሄን አመት ሙሉ እንደዛ ነበር ሲሰሩ የነበሩ ማለት ነው። ጉብኝት ያደርጉ ገዳማትን ይጎበኙ ነበር። ደምድ ቀስመው ይመጣሉ። በሄዱበት ቦታ ላይ ሰው እንደሌለ አይቶ ይመጣሉ። እነሱ ማን እንደሆነ ያውቁበት በጣም ትልቅ ቦታ ነውና ራሳቸውን የገመቱበት ራሳቸውን የፈተኑበት በተግባር እየተፈተኑ ያሉበት ነውና በጣም ደስ የሚል ነገር ነው። እዚሁ የቆዩ እዚሁ የተማሩ ልጆች ናቸው። እነዚህ ልጆች ብዙ አገልግሎት አለባቸው በእውነቱ። አንዳንድ አጥቢያዎች እንደው ለመከፈት እነዚህ ልጆች የሚጠብቁ አጥቢያዎች አሉ። ሄደው ቤተክርስቲያን የሚከፍቱ ልጆች አሉ እግዚአብሔር በሚያውቀው እና ጉባኤ ቤቱ እንደተባለው በጣም አሳሳቢ ነው ማለት የነዚህ ልጆች ወጥቶ አገልግሎት ላይ ተሰማርተው ቤተክርስቲያን ከማስከፈት ከሚያገለግሉት አገልግሎት አንፃር በጣም አሳሳቢ ነው። ቤቱንም እንደምናየው እንዳያቸዋቸው እንደው ለወደፊቱ ማስቀጠል የሚያስችል ሁኔታ ላይ አይደሉም ያሉት። በእውነቱ አይደለም ማስቀጠል እንደው እዚህ አሁን ባሉበት ደረጃ ላይ ጠግኖ ራሱ ለማስቀጠል በጣም አስቸጋሪ ነው የሚሆነውና ምንድን ነው የምታስቡት ለሚለው ሀሳብ ግን እንደ ማዕከል ያው ንግግሮችን እያደረግን ነው፣ ለመነጋገር እየሞከርን ነው፣ ለምእመኑ ለማሳወቅ እየተሞከረ ነው። ሁሉም ምእመናት ሀገር ውስጥም ከሀገር ውጭም ያሉ የአካባቢ ተወላጅ የሆኑ አገልግሎቱን በትክክል ለተረዱ ሰዎች ምእመናን ኦርቶዶክሳዊ ለሆኑ ምእመናን ለማስረዳት እየሞከርን ነው። በእውነት እየሞከርን ነው። የተሻለ ጉባኤ ቤት መሰራት በጣም አስፈላጊ ነው የሚሆነው። እንደዛ ነው ሊሆን የሚችለውም በዛ ልክ ነውና እንግዲህ የምናስበው እሱን ነው። በእውነቱ ሰው ወደ አንድ ላይ ከሆነን የምናስበውን ነገር ይሄ እየተናገርን ያለውን ነገር በደንብ እንደው ምእመኑ ካዳመጠን የተሻለ ሰርተን እንግዲህ የተሻለ ጉባኤ ቤት አድርገን ማስቀጠሉን ነው እኛ እያሰብን ያለ ነው የሚለው። እኛ ሀገረ ስብከት ላይ የአገልጋይ እጥረት መኖሩ ምንም ጥያቄ የለው። በርካታ መረጃዎች አሉን፣ ጥናቶች ስላሉን ይታወቃል። ይሄ አብነት ትምህርት ቤት መቀጠል ይኖርበታል። ምንም አማራጭ የለንም ይሄን ከማስቀጠል ውጪ ማለት ነው። ከማስቀጠልና በየደብራቱ ውስን ደብራት ላይ የተወሰኑ ተማሪዎች ነው እነሱን ከመደገፍ ውጪ አማራጭ የለንምና እንደው ምእመኑ የአካባቢው ተወላጅ ከሀገር ውስጥም ከሀገር ውጭም ያሉ ባለድርሻ ከሀገረ ስብከቱ በደንብ ትኩረት ሰጥቶ አብረን ሆነን ጉድለቶቻችንን ተነጋግረን ሞልተን ማስቀጠል ይኖርብናል። ይሄ በጣም ትኩረት የሚሻ ጉዳይ ነው የሚለውን ሀሳብ ለማንሳት
እወዳለሁኝ። አመሰግናለሁ። አብነት ትምህርት ቤቶቻችን ቤተክርስቲያንን አውቆ ከሚስጥራቱ የሚካፈል ትውልድ የሚፈራባቸው ተቋማት ናቸው። በመሆኑም አብነት ትምህርት ቤቶችን መደገፍ የእውቀት መንደርን እንደ መፍጠር ይቆጠራልና የነገዋን ቤተክርስቲያን የሚረከቡ አገልጋይ ካህናትን ለማፍራት ለዛሬዎቹ ተመራቂዎች እንደተደረገው ሁሉ ሌሎችም ላይ መስራት የሚገባ አገልግሎት ነው። በሚቀጥለው መልእክት ተሰናበትን። ቸርን ሰንብት። የተወደዳችሁ የእግዚአብሔር ቤተሰቦች ይልቁንም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማህበረ ቅዱሳን ዋናው ማዕከልን የሚዲያ የምትከታተሉ እንደምን ሰነበታችሁ? ዛሬ የምንገኘው በማዕከላዊ ኢትዮጵያ ክልል በሆሳና ከተማ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀዲያና ስልጤ ሀገረ ስብከት በተለይም በዋናው ማዕከልና በሆሳና ማዕከል በማህበረ ቅዱሳን ለ2 ዓመት እንደገናም በሀገረ ስብከታችን ለ2 ዓመታት ያህል በጋራ ትብብር ሲሰለጥኑ የቆዩ እነዚህን ደቀ መዛሙርት የምናስመርቅበት ጊዜ ነው። በተለይ እነዚህ ደቀ መዛሙርት ከነዚህ በላይ የሆኑ ብዙ ማሰልጠን የሚቻልበት ብዙ እድል በሀገረ ስብከታችን አለ። በዋናው ማዕከል በማህበረ ቅዱሳን በሚያዙት መርሃ ግብሮች ላይ በሚጠየቁ የድጋፍና የእርዳታ እጆች ላይ ብዙዎቻችሁ ተሳታፊ እንድትሆኑ ዛሬ ከተመረቁት በላይ ብዙዎችን ማስመረቅ እንደሚቻል ልንገልጥላችሁ እንወዳለን። እነዚህ ደቀ መዛሙርት ከገጠሪቱ አብያተ ክርስቲያናት የመጡ ናቸው። በተለይም በገጠሪቱ ቤተክርስቲያን የተዘጉ የምንላቸው በጥቂቱ አገልጋይ እጥረት ያለባቸው ቦታዎች እንኳን ቢሆኑ እነዚህ አገልጋዮች ያንን የሚከፍቱ ደግሞ የጎደለውን የሚያሟሉ ናቸው። ይህንን ለማድረግ ሁላችንም ርብርብና ድጋፍ ያስፈልገናል። ከሀገረ ስብከታችን፣ ከዋናው ማዕከል፣ ከሆሳና ማዕከል፣ ከማህበረ ቅዱሳን እንዲሁም ከማህበረሰቡ። ስለዚህ በኢትዮጵያና በዓለም ያላችሁ ሁላችሁም ይህንን አገልግሎት እንድትደግፉ አደራ እንላለን። እነዚህ ዛሬ የተማራችሁ ደግሞ ልጆቻችን እግዚአብሔር እንደፈቀደ በሰጣችሁ ጸጋ በምትሄዱበት ሁሉ በርትታችሁ ተግታችሁ ቤተክርስቲያንን እንድታገለግሉና ታማኝ አገልጋይ ባሪያ እንድትሆኑ ይልቁንም ከእግዚአብሔር እጅ ደግሞ በረከትን እንድታገኙ አደራ እንላለን። የእመቤታችን የቅድስተ ቅዱሳን የድንግል ማርያም አማላጅነት ደግሞም ዛሬ በተመረቃችሁበት ዕለት የቅዱስ ሩፋኤል ምልጃው አይለየን። አምላከ ቅዱሳን ከሁላችን ጋር ይሁን። ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን፣ እግዚአብሔር ይማረን።